አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ተመልካቾች ተመልካቾች ሰላም ብያችኋለሁ ሁላችሁንም ማለት ነው። እህለን እና እንደምትሉኝ ሰላም ብያለሁ። እንኳን አደረሳችሁ። እንግዲህ ዒድ ሙባረክ ብለናል። ዛሬ እንግዲህ ለ28ኛው ለ29ኛው ስሑር ፈጡር እያዘጋጀን ነው። መጨረሻው ቀን ነው ዛሬ። አልሐምዱሊላህ አላህ መጨረሻችንን ያሳምርልን ብያለሁ ውዶቼ። እና ማሻአላህ ተባረከላ። እንግዲህ ረመዳንም አለቀ። አላህ መልካም ኢድ ያርግልን፣ የደስታ ዘመን ያርግልን ኢንሻአላህ። ከርሞም ጊዜ ደግሞ የምንደርስ አላህ ያርገን፣ ጦማችንንም አላህ ይቀበለን። ሁላችንም እንግዲህ እንኳን አደረሳችሁ ብለናል ውዶቼ። በስራም የደከማችሁት እንግዲህ አላህ አጅሩን ይስጠን፣ አላህ አጅሩን ደጋግሞ አስፍቶ ይስጠን ኢንሻአላህ። ጦማችንንም አላህ ይቀበለን፣ ዱዓችንንም አላህ ይቀበለን፣ ጤናችንንም አላህ ይቀበለን፣ ይስጠን፣ ይቀበለን ማለት ነው ውዶቼ። በጣም ደስ ብሎኛል። እንግዲህ ረመዳንን እንጃ እኔ ረመዳንን ዘንድሮ ትንሽ ከባድ ነበር እኔ ጋር። አልሐምዱሊላህ ግን እንደዚህ በኸይር ያልቃል ብዬ በቃ አላሰብኩም ነበር። ሁሌ የምፈክረው ሌላ ነገር ነበረ። ግን አልሐምዱሊላህ አላህ ዱዓዬን ሰምቶኝ በኸይር በደስታ ምንም ነገር በቃ እኔም ከስራ ጫና ብዛት ምንም ታልሆን ከሁሉም ነገር በደስታ አልቆልናል ማለት ነው ረመዳን። አላህ መልካም ረመዳን ያርግልን፣ መልካም ጦማችንን ይቀበለን እንላለሁ። ውዶች ደስ ብሎኛል። ደስ የምልበት ዛሬ ልነግራችሁ አልችልም ማለት ነው የኔ ውዶች። በጣም ነው ደስ ያለኝ ማለት ነው። እና እንግዲህ ዛሬ ለ29ኛው ስሑር እያዘጋጀ ፈጡር የመጨረሻው ነው። እንግዲህ ስሑር መጨረሻ ነው። ዛሬ 29ኛ ቀን ነው ኢንሻአላህ። አልሐምዱሊላህ ማለት ነው መጨረሻ ነው። እንግዲህ ረመዳን መጪው ረመዳን አላህ ሱብሓነሁ ወተዓላ በሀገሬ በቤተሰቦች ጋር ቤተሰቦችን ከቁጥር ታጎልብኝ በቤተሰቦች ጋር እንጦም ያርገኝ። ስደት ላይ ረመዳን በቃ ይበለኝ ኢንሻአላህ። በሀገሬ ላይ ምስኪኖችን ቤት ሰርቼ ምስኪኖችን ማስፈጠር ቤቴ ቤተሰቦች ጋር አላህ ይሄንን ደስታ ይወፍቀኝ እያልኩ ሁሌ ዱዓ ነው የማደርገው። አላህ ሀያታችንን የሚስጠን ነሲባችንንም በሀገራችን ላይ ያብዛልን ያ ረብ። ወላሂ እኔ ዛሬ በጣም ደስ ብሎኛል ማለት ነው። እርግጥ ዘንድሮ በጣም ነበር እኔ ጋር ከባድ ነበር ረመዳን። አሳብ ነው የምታውቁም ታውቃላችሁ። ይኸው እናቴ በጥናት ተማብኝ ነበረ። በዛ ምክንያት ከመጠን በላይ ነበር የከበደኝ። አልሐምዱሊላህ እንግዲህ ባስብም ታዕኔ በላይ ሆኖም ባለቅስም ምንም ብል ነገር ግን አልሐምዱሊላህ በኸይር በደስታ ሰው ቤት ተውኜ የእነሱንም ስራ ታላጎል ራሴ ብጎዳ ረመዳንን እንግዲህ እያጠናቀቅኩ ነው። አልሐምዱሊላህ አላህ መጨረሻውን ያሳምርልኝ ማለት ነው ወዶቼ። እናቴንም አላህ ያድንልኝ። ይሄ ረመዳን ይሄ ዒድ እናቴን እንግዲህ ይሄን ያህል ቀን ተሰቃየሽ እንግዲህ በበሽታ በቃሽ ብሎ አላህ ያድንልኝ። ሁላችሁንም ዱአ አድርጉልኝ እናቴን አድኖልኝ ሀገሬ ገብቼ እናቴን እቅፍ አድርጌ ደስ ብሏት አብሬ የምኖር ያርገኝ። የማንም እናት አትታመን። እናት ብርሃን ናት። እናት ማለት መብራት ናት ማለት ነው። እናት ታለለ ሁሉ ነገር አያምርም። እናት ትኖር ሁሉም ነገር ቀላል ይመስላል ማለት ነው። ነገር ግን እናት ታለለች ምን ቢኖራችሁ በፍጹም ደስታ የለም። እናት ታለ ግን ባይኖራችሁም ደስታ አለ። አላህ የሰውን እናት የማንም እናት ዘላለም ደስ ብሏት ትኖር አይክፋት ኢንሻአላህ።
እና ስሟን አሳንሰው እናት አሏት ማለት ነው። እና እናቴን አላህ በደስታዋ እንዲያገናኘኝ ሁላችሁም ደግሞ ዱአ አድርጉልኝ እላለሁ ውዶቼ። እንግዲህ ረመዳን ይሄ ረመዳን ለኔ ከባድ ነበረ፣ ግን አልሐምዱሊላህ በዱአ ብርታት እዚህ ደርሰናል። አላህ መጨረሻችንን ያሳምረልን። እናቴ ጋር በኸይር እንዲያገናኘኝ ሁላችሁም ዱአ አድርጉልኝ ውዶቼ። አላህ ሱብሃነሁ ወተዓላ ሁሉም ነገር ለኸይሩ ነውና እዚች አዱንያ ላይ የሚፈትነው አላህ የሚወደውን ሰው ነው። አላህ የኔ ናችሁ ያለውን ይፈትናል ማለት ነው። ወፍራችኋል። አላህ የኔ ናችሁ ያለውን ይፈትናል። የኔ ናችሁ ያላለውንማ ዙሮ አያልም ማለት ነው። ስለዚህ ታመምና ብለን አንወቅስም አላህን። አልሐምዱሊላህ ታሞ መዳን ማለት መሞሸር ማለት ነው። ገብቶች አሁን ነፍሳችንን ይተውልን፣ ነፍሳችንን ትንሽ ያቆይልን ብለን ዱአ ነው ማድረግ እና የኔ ወዶች እንግዲህ ዛሬ የ28ኛው የ29ኛው ፈጥሮ እየዘጋጀሁ ነው። እንግዲህ እንኳን አደረሳችሁም ብያለሁ በድጋሚ ሁላችሁንም እንኳን አደረሳችሁ ለኢድ። አላህ ደግሞ መጨረሻችንን የሚያሳምርልን እላለሁ የኔ ወዶች። ላይክ እና ሼር ለምታደርጉልኝም ደግሞ አመሰግናለሁ። ቻናሌን አሳድጉልኝ ኢንሻአላህ። ሀገሬ እንኳን ብገባ ቶሎ ጥሩ ጥሩ ቪዲዮ ለቅላችኋለሁ። ስለዚህ እናንተ ደግሞ የሚጠበቀው ቪዲዮዬን ላይክ ነው ማድረግ ማለት ነው። ላይክ እና ሰብስክራይብ አድርጉልኝ፣ አሳድጉልኝ። ኢንሻአላህ በአዲስ ነገር መጥቼ ደግሞ ደስ የሚል ጊዜና አብረን የምናሳልፍ ይሆናል የኔ ወዶች። ስለዚህ እናንተ ቻናሌን አሳድጉልኝ እላለሁ። ለኢድም እንኳን አደረሳችሁ እላለሁ ኢንሻአላህ። ያው እንግዲህ ዛሬ ቤት ጥዳት ምናምን ነው የሰነበት ነው። ትናንትና ወገቤ እስከሚቆመጥ ድረስ 4 ሰዓት ተገትሬ ማለት ነው። አልሐምዱሊላህ እኔ በጣም ነበር የጨነቀኝ፣ ግን አልቋል። ሁሉም ነገር ተጠናቋል በደስታ ምንም ነገር የሰው ነገር ታላጎል። ምክንያቱም ሰው ቤት ያለ ነው እና የእነሱን ስራ ልንሰራ ነው። አምነው ነው ያስገቡና አይደል? ቤታቸው አቁና እናቃቸው ለምን ያስገቡን? ስራቸው እንዲሰራላቸው ነው። እኔ ደግሞ ደከመኝ ሰለቼ በሀሳብ ላይ ነው ያለሁት ብዬ የእነሱን ስራ ወደኋላ ታይቀርብኝ በቃ ተደስቼ እንደሚሰራ ያህል አድርጌ ስራቸውን ሰርቼላቸው በኸይር ማጡሚያቸው ጨርሻለሁኝ። ዛሬ ብቻ ነው የቀረኝ። አልሐምዱሊላህ አላህ ሁሉም ነገር ለኸይር ያርግልን። ለይለተ ቀድርንም አላህ ይወፍቀን። ጦማውታ ተቀበሉት ባሮች ጋር አላህ ይደብልቀን እላለሁ የኔ ወዶች። ሁላችሁም ዱአ አርጉ። አሁን በረመዳን ዱአ ያረግነው ሁሉ ይቀበለን አላህ። የጦምነውንም የሰገርነውንም በቃ ሀጃችንን አላህ ይሙላልን። ዛሬ በቃ የደስታ ቀን ስለሆነ ወሬ ፍትፈታ ምናምን የለበትም። ቪዲዮውን እስከ መጨረሻው ድረስ አዳምጡ ማለት ነው የኔ ወዶች። ቪዲዮውን እስከ መጨረሻው ድረስ አዳምጡ። ኢንሻአላህ በአዲስ ቪዲዮ ደግሞ እመጣለሁ። በአዲስ ቪዲዮዎች እመጣላችኋለሁ። ስለዚህ እናንተ ቪዲዮዬን ላይክ፣ ሰብስክራይብ ያደረጋችሁ አበረታችሁ። ኢንሻአላህ ሁሉም ነገር ለኸይር ነው እላለሁ የኔ ወዶች። አሁን እንግዲህ ያው ዛሬ በጣም እንደነገርኳቸው ደስ በሰዓት ራሱ አልተነሳሁላቸውም ማለት ነው። በሰዓት አልተነሳሁም። ማድሬ ስራው እንደምባል አላውቅም። ሁሉም ነገር ለኸይር ያድርገው እላለሁኝ። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ይብዛልኝ።